አብርሽ እንግዲህ አስከፊና አሳሳቢ ሁኔታ ውስጥ ነው ያለው ማለት ነው። እንግዲህ ሩታ አንተ ራስህ ጸበል መጠመቅ አለብህ ሰውዬ፣ ውጣ ከቤቴ። እኔ የድሮ ጓደኝነታችን ይበልጣል ብዬ እንጂ ብዙ ሚስጥር እንደተጠባበቀን እናውቃለን። ለዛም ብዬ ነው ዝም ያልኩህ እንጂ አንተን ገፈታትሬ ከዚህ ቤት ውስጥ ማስወጣት አያቅተኝም አለች። ከዛ በኋላ ዳኒ ልጁን አታየውም እንዴ? አብርሃም የድሮው አይደለም በፍጹም። አብርሃምን ምንድን ነው ያደረግሽው? አይመለከትህም ምንም ባደርገው። እሱም ደግሞ ደህና ነኝ እያለ ከዛው ጋር አይንቀሳቀስም። ግን ፍዝዝ ብሏል ልጁ። ምን እንደሆነ አናውቅም ማለት ነው። ኤርሚዬም ደግሞ እንግዲህ ልጇ ወርዷል ምናምን ብሏል። ጽንሱ ተጨናግፏል ብሏል ዶክተሩ ትላንትና። እንደሰማችሁት ከሆነ ያ ነገር ለሷ አልተነገራትም። ሚኪና አቤል አንድ ላይ ሆነው ነው እየተጨነቁ ያሉት። እንግዲህ ይሄንን ነገር ስትሰማ አሁን ምን ይሰማታል? እሷ አብርሃም ማን ነው አምጡልኝ፣ አብርሃምን አምጡልኝ፣ አብርሃምን አምጡልኝ እያለች ነው ማለት ነው። እባክሽ አብርሃም ቢመጣም ምንም አይነት ነገር አያደርግልሽም። አብርሃም ከራሱ ጋር አይደለም፣ እሱ ራሱ ሰው ያስፈልገዋል። ኤርሚ እባክሽ ወደ ራስሽ ተመለሽ ቢሏትም ምን አድርገውት ነው? በእግዚአብሔር እባካችሁ አምጡልኝ እያለች ነው ማለት ነው። አብርሃም እንግዲህ አሁን ያለበት ነገር በጣም አሳሳቢ ነው በእውነቱ። ምክንያቱም ደግሞ ያው እንግዲህ ያደረጉትን ነገር አናውቅም፣ ፈጣሪ ብቻ ነው የሚያውቀው ማለት ነው። ግን በጤናው አይደለም እውነቱን ለመናገር እንዴ። የበፊቱ አብርሃም እኮ እንደዚህ አይደለም እንዴ። ጭራሽ አላቅም ብቻ የሆነ ነገር ሆኗል። በተለይ ዳኒ እጁን ያዝ ያደረገው ሄዶ ዝርራ ለመሬቱ ላይ ማለት ነው። ስለዚህ ወይዘሮ ሩታ እንግዲህ ምንድን ነው የምትፈልጉት? ሰው ምንድን ነው አስር ነገር አታውሩ። ደህና ነው ደግሞ የፈለግኩትን ነገር ማድረግ መብቴ ነው አለች እኮ በልበ ሙሉነት ጨርሶ ማለት ነው። እና ይሄ ነገር እውነት አድርገሽው ከሆነ ነገ ዋጋ ያስከፍልሻል። በጣም ዋጋ ትከፍልበታለች። ይሄ እየታወቀ ነው። ይሄ የሰው ልጅ አንድ እምነት ያለው ሰው ከሆነ ይሄንን አጸያፊ የሰይጣን ስራ ሰው ላይ አያደርግም። ይሄ መስተፋቅር የሚባል የሰይጣን ስራ ስለሆነ ስለዚህ ሩታ ከእንደዚህ አይነት ነገር እንግዲህ አናቅም። ታውቂው አንቺ ነሽ። ዞሮ ልጁ ይሄ ነገር ይለቀዋል። ግን ታዲያ የዛ ጊዜ ምን ትሆኛለሽ? ማለት ይሄ ልጅ ቤተሰብ አለው። ለዛሬ ዝም ቢሉም የሆነ ቀን ግን እንትን ማለታቸው አይቀርም። ወደ ጸበልም ወደ ምንም ብለው በእምነታቸው የሚያደርጉትን ያደርጋሉ። መስተፋቅር ይለቃል። ምንም የሰይጣን ስራ ቢሆንም ማለት ነው ይለቃል። ስለዚህ የዛ ሰዓት ምን ትያለሽ ነው። የልጅሽ አባት ነው። ብዙ ነገር ተደራርጋቸዋል አውቃለሁ። ከዚህ በፊት ቪዲዮ ቀርጻው ራቁቱን ምናምን ነገር ፎቶ ለቃው ነበረ። በዛ እሱ ጭራሹን ቁርጥ አድርጎ ቆርጦ ሩታ የምትባል ሴት በህይወቴ ውስጥ የለችም ከዚህ በኋላ ብሎ ነበር። አሁን ታዲያ ምን ታገኘ? በአንድ ጊዜ ኤርሜላን እንኳ እንደዛ ፊቱ ዝርር ስትል ወደቀች እኮ ምናምን እያለ ልክ እንደማያውቃት ሰው ሆኖ ነበር እያወራ ያለው። ታዲያ ይሄ ልጅ በጤናው ነው አይደለም? ስለዚህ እንግዲህ ቡዜና ኤፍሬምም ትላንትና እንዳያቸዋቸው ዱላ ቀረሽ ነው እሱ እንደሆነ ልጁም ራሱ ጤነኛ አይመስለኝም። የሚያወራው ወሬ ራሱ በጣም ነው እንትን የሚለውና ኤፍሬም በዚህ ሁኔታ ላገናኝሽ አልፈልግም። ሲጀመር ደግሞ ደስ ሊላችሁ ይገባል እንጂ ከሩታ ጋር መታረቁ ሊያስከፋችሁ አይገባም። በትክክለኛው መንገድ አይደለም የታረቁት። አብርሃም በአንድ ጊዜ እንደዚህ ሊቀይር አይችልም። የሆነ ነገር አለ። በመጀመሪያ ደረጃ አንተ መታከም አለብህ። አንተ ካልታከምክ ምንም እኔ ለዛውም ስለአንተ የሚመለከተኝ ነገር የለም። አሁን ወንድሜን ነው የምፈልገው፣ ወንድሜን አሳየኝ ብላው እንግዲህ ብትለውም እሱ እንላገኝ እፈልጋለሁ አለችው። እሱ ግን ቪዲዮ ደቅኖ ጠበቃት። ሽቀላ ስላያችሁ ስለ ወንድሙ ምንም እየተጨነቀ አይደለም። ለነገሩ እሱ ነው እንደዚህ ያደረገውና እንግዲህ ሩታ እውነት ይሄንን ነገር አድርገሽው ከሆነ በፈጣሪ ዘንድም ጥሩ ነገር አይገጥምሽም። ማለት ይሄ በእንደዚህ አይነት ነገር ሰውን እመልሳለሁ የራሴ አደርጋለሁ ማለት የተሳሳተ ነው። መስተፋቅር ይለቃል። ታስታውሳላችሁ ናሂናው ብዬ የሆነ ጊዜ ላይ የሆነች የናሂ አፍቃሪ መጥቻለሁ ብላ እሱ ላይ ይሄንን ነገር አድርጋ የአንገትን ሀብል ሲበጥሱ ራሱን ስተወደቀ። ምክንያቱም የአንገቱ ሀብል ላይ ነበር መስተፋቅር ያሰራችው እነ ሙቤም ሳይቀሩ ማለት ነው። ግን ከዛ በኋላ ያ ነገር ሲበጠስ መስተፋቅሩን ለቀቀው።
አስባችሁታል? ድጋሚ ደግሞ አደረገችበት እና እንደዚህ አይነት ነገር በጣም መጥፎ ነው። እናም እንግዲህ ዳኒ ትላንትና በሩን ገንጥሎ ሊገባ ምንም አልቀረውም። በስተመጨረሻው ያቢል የሚባል እሱም እንግዲህ ከፍቶ ገባ። አሁን እንደዛ ግርግር ከሚፈጥሩ 2-3 ሰው ሆነው ሄደው አብርሃም አንገቱ ላይ ያለውን ነገር ሁለቱንም ብጥስ ቢያደርጉት እስኪ ምን እንደሚፈጠር ማየት ነው። አብርሃም እኮ ልብሱን ስንት ቀን ሙሉ አልቀየረም። የወሷ ልብሷን እየቀያየረች ነው። እሱ ግን በዛው በጥቁር ቲሸርትና በዛው በጂንስ ነው ያለው። እስከ ዛሬ ልብሱ እንኳ አልቀየረም ይሄ ልጅ። አስባችሁታል? ታዲያ አብርሃም ይሄ ነው እንዴ? አብርሃም እኮ ፈዟል ጨርሶ ማለት ነው። ሰዓቱንም ደግሞ መልሶለታል። ኤርሚ ያሰረችለትን ሰዓት አስሮት ነበር ኤፍሬም። አሁን ደግሞ መልሶለታል አብርሃም ማለት አብርሃም እጅ ላይ ነው ያለው። እና እኔ አሁን አሳዘነችኝ ኤርሚ ናት በእውነቱ። አስባችሁታል? እንግዲህ ይሄንን መርዶ ስትሰማ ለእሷ ከባድ ነው የሚሆነው። ጽንሱ ተጨናግፏል። ሆዷን የመታት ነገር አለ ወይ ምናምን ብለው ሲዋከቡ ነበረ ትናንትና። እንግዲህ እሷን በጣም ደንግጣለች። ታማሚ ፊት ደግሞ እንደዚህ መሆን ተገቢ አይደለም። ሲቀጥል ደግሞ ዶክተሩ ራሱ የተናገረውን እዚህ መጥተው ዶክተሩ እንደዚህ ብሎኛል፣ ሆድሽን የመታች ነገር አለ ወይ ብሎ ጭራሽ ልጅቷ ስጋት ውስጥ እንድትገባ ነው። አሁን እነሱ እዛ ጋር እየተዋከቡ ነው ያሉት እንጂ እኮ እሷ እነሱ በሚዋከቡበት ሰዓት ያ ሚኪ ወንድሟ መሰለኝ እንጃ እንግዲህ ወንድሜ ትላለች፣ ትኩሳቷ ሀይ ሆኗል በጭራሽ ማለት ነው። ትኩሳቷ ሀይለኛ ትኩሳት ጨምራለች። በዛ ሰዓት እሷን ቼክ እያደረጓት አይደለም፣ እነሱ ዝም ብለው እየተዋከቡ ነው። ልጅቷ ትኩሳት ሀይለኛ ትኩሳት ነው ያለባት። አስባችሁታል? እንግዲህ ብዙ ነገር አስበው በአጋጣሚ አልፈልግሽም ሩታን መርጫ አለው ሲላት ምን ሊሰማት እንደሚችል እንዴ መገመት ይከብዳል። ትናንትናም እንደዛ ሆና እንግዲህ አብርሽን አምጡልኝ፣ በእግዚአብሔር አብርሽን አምጡልኝ እያለች ነበር። አብርሃም ቢመጣም ምንም ሊያደርግልሽ አይችልም። እሱ ራሱ አስታማሚ ይፈልጋል። አየተሽው የለ ወይ? ምንም አይነት እኮ አልደነገጠም። እንደዛ ስትሆኝም እንኳ አብርሃም ከራሱ ጋር አይደለም። እባክሽን አንቺ ወደ ራስሽ ተመለሺ። እንደዛ ሆና ለሱ እያሰበች ነው ማለት ነው። እና እንግዲህ ዳኒ ደግሞ አብረው ያደረጉትን ከዚህ በፊት አብረው ያቀዱትን በሙሉ በአሁኑ እንግዲህ እቅዳቸው ውስጥ አልገባም ስላለ ብቻ ነው። አያችሁ፣ የአሁኑ እቅዳቸው በነገራችን ላይ ተመልካች ሁሉንም ነገር ያውቃል። ኮሜንቶች ማለት ነው የምር የሚመጣውን ነገር ቀድመው ያውቃሉ። ቡዜንም ይቅርታ የጠየቀች ጊዜ ሩታ ማለት ነው የሆነ ወጥመድ አዘጋጅታ ነው እች ልጅ ይቅርታ ብላለች። ከዛ በኋላ አብርሽን ታጠምዳለች ብለው ነው። ይሄው አልቀረም ማለት ነው። እና ፍቅር በግዴታ ሊሆን አይችልም። አብርሃም ያው መርጧል የራሱን። ከዚህ በፊት እንግዲህ ፍቺ ይፈልጋለሁ ብላ የመጣችውም እሷ ናት። አውቃለሁ የተዋለደ ሰው ተራርቆ ሊራራቅ አይችልም። ግን እሱ ደግሞ አልፈልግም፣ የኔና የሩታ ፋይል ተዘግቷል፣ ከዚህ በኋላ የራሴን ህይወት እየኖርኩ ነው እያለ ነበር። እና እንግዲህ ምን በአቋራጭ ምን እንደመጣ አላውቅም። መታረቃቸው ጥሩ ነው። ልጃቸውን አምረው ቢያሳድጉ በትክክለኛው መንገድ ቢሆን ጥሩ ነው። ግን አሁን ይሄ ትክክል አይደለም። ትክክል አይደለም ማለት ይሄ ልጁ እኮ ፍዝዝ ነው ያለው። በቃ ፍዝዝ ድንግዝ ነው ያለው ጨርሶ ማለት ነው። እና ይሄ ነገር ትንሽ ለቤተሰብም ለኦዲየንስም ያጠራጥራል። እና ያለ ወትሯ ደግሞ ከዚህ በፊት ልታስረለት የነበረውን ሀብል ድጋሚ አስራለታለች። ያ ነገር ደግሞ ሰዎችን አስቆጥቷል። መስቀል ላይ እንድታስደግማለች የሚለው ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አብርሽ ያለበት ሁኔታ በጣም አሳሳቢ ነው ማለት ነው። አብርሽ እንግዲህ አስታማሚ ሰው ያስፈልገዋል። አሁን ላይ ሰው የለውም። ዳዊት የሚባለውም እንግዲህ ዝም ብሎ